በቤተ ክርስቲያናችን ሥርዓት በአብይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃና መምህር ነበር። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ሳምንት ወይም ደግሞ በዕለተ እሁድ። በእርሱም የተሰየመበት ዋና ምክንያት ይህ ሰው በሌሊት እየመጣ ምስጢረ ጥምቀትን፣ ዳግም ልደትን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ የተማረበት ቀን መታሰቢያ ስለሆነ ነው። በዚህም ትምህርቱ ጌታችን ዋና የሆነና ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት እንደማይገባ በግልጽ አስተምሮታል። ኒቆዲሞስ ከቀን ይልቅ ሌሊትን መማር የመረጠበት ስለ ሶስቱ ነገር እንደሆነ ሊቃውንተ ቤተ ክርስቲያን ይናገራሉ። አንደኛም በአይሁድ ላለመነቀፍ ፈልጎ ነው። ኒቆዲሞስ የአይሁድ አለቃና መሐመር ስለነበረ እርሱ ራሱ ከመሐመር እግር ስር ቁጭ ብሎ በማለትም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስር ተቀምጦ ሲማር አይሁዶች ቢያዩትም ሳይገባ ነውን መሐመረ አይሁድ የሆነ ብሎ እንዳይነፍቁት በመፍራት ነው። ሁለተኛ በአይሁድ እንዳይከሰስ ፈርቶ ነው። በጊዜው አይሁዶች የክርስቶስን ትምህርት የሚቀበል እርሱንም የሚከተል ከማህበራችን ይለይ የሚል ሕግ ነበራቸው። ሕጋችንን ስላላከበረ ከማህበራችን መወገድ አለበት ስለተባለ እንዳይከሱትና እንዳያገሉት በመፍራት ኒቆዲሞስ ከቀን ይልቅ ሌሊት መማር መርጧል። ሶስተኛ አእምሮ ልቦናውን ሰብስቦ መማር ስለፈለገ ነው። ቀን እንደሚታወቀው ብርሃን ስለነበረ ሰዎችም ከጨለማ ይልቅ ብርሃንን ለተለያዩ ስራዎቻቸው ስለመረጡና በዚህም ምክንያት ጫጫታ፣ ረብሻ፣ ጨዋታ የሚበዛ ስለሆነ ነገረ ሃይማኖት በተረጋጋ አእምሮ ለመማር ያስቸግራል። በመሆኑም አብዛኛው ሰው እንቅልፍ በተኛበት ምድሪቱ ላይ ጸጥታ በሰፈነበት ሰዓት ሀሳብ የሚበትን ነገር ስለማይኖር አንድም ቀን የራሱን ስራ ስለሚሰራ ኒቆዲሞስ ከቀን ይልቅ ሌሊት መማር መርጧል።